ታላቁ የሙዚቃ ሰው ኤልያስ መልካ በተለያዩ የጥበብ ሰዎች ሲገለጽ ኤልያስ በአንድ ወቅት እንዲህ ተገልጾ ነበር። ሙዚቃ ከነሙሉ ክብሯ ነው በእርሱ የምታልፈው ስትል ዘሪቱ ከበደ በቅጽል ስሟ ልልቷ የሙዚቃውን ባለሙያ የገለጸችበት ድንቅ አባባል ነበር። በአንድ ወቅት መሰሉ ፋንታሁን ከኤፍኤም አዲስ 97.1 ጋር በነበረ ቆይታ ስለ ኤልያስ የሰጠችው ምስክርነትም እንዲህ ነው። አንድ የባህል ዘፈን ልትዘፍን አንድ ደራሲ ጋር ስትሄድ የምትዘፍንበት መንገድ አለ። ኤልዬ ጋር ስትመጣ ግን ያዘፋፍን ስልት ብቻ ሳይሆን የሚቀርጽህ ለዛ ዘፈን የሚሆን ባህሪውን ጭምር አብሮ ይሰጣል ትላለች። እግዚአብሔር ጤናዬን ከሰጠኝና እድሜ ካለኝ እኔ ላንቺ ሁለት ስራ መስራት ፈልጋለሁ ብሎኝ ነበር። የልጅሽን ውለታ ባንቺ መመለስ አለብኝ ብሎኝም ነበር ስትል ደግሞ ኩኩ ሰብስቤ ትናገራለች። የዝግጅታችን ተከታታዮች ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ትከታተሉ ዘንድ የአክብሮት ግብዣችን ነው። ኤልያስ ጋር መስራት ሙሉ ሰው ያደርጋል። የህይወት ጥሪው ሙዚቃ እንደሆነ የታወቀለት በልጅነቱ ነበር። አዲስ አበባ ከተማ የተወለደው ኤልያስ መልካ በልጅነቱ የእግር ኳስ ተጫዋች እንደነበርም ይነገርለታል። ትንሹ ማራዶና የሚል ቅጽል ስም ነበረው። ኤልያስ መልካ ብዙ ሰው ነው። ጊታሪስት፣ ፒያኒስት፣ የረቀቀ ገጣሚና ዜማና ደራሲ እንዲሁም አቀናባሪና ፕሮዲውሰር ነው። የከተማው መናኝ ኤልያስ ይህን ሁሉ መቻል ከባድ ቢሆንም እርሱ ግን ሆኖ አድርጎ አሳይቷል። ታላቁ የሙዚቃ ሰው በብዙ የሙዚቃ ባለሙያዎች ሲወሳ ምግባረ ሰናይ ነው ይሉታል። ጊታር የሚጫወተው ሳይሆን የሚያናግረው ሚካኤል ኃይሉ እንዲህ ይላል። የመጀመሪያ ያየሁት ጊዜ ፈርቼ ነበር እና ስትጫወት ማየት ፈልጋለሁ አለኝ። ስቱዲዮ ውስጥ ገባው። በጣም ደስ አለኝ። ጊታር አለህ ሲልም ጠየቀኝ። ለጊዜው የለኝም አልኩት። ይህ ጊታር ካሁን በኋላ ያንተ ነው ብሎ ሰጠኝ ይላል። ኤልያስ መልካ ሙዚቃን እንደ ስራ አይቆጥረውም። የሚጠፋበት የራሱ የሙዚቃ ዓለም አለው። 4 እና 5 ቀናት ሳይተኛ የሚሰራ ታላቅ ሙዚቀኛ ነው። ከእድሜው በላይ ብርሃን ሆኖ ያለፈው ኤልያስ ጨዋ ታዋቂ እንደነበረም የቅርብ ወዳጆቹ ይመሰክሩለታል። ብዙ ሚዲያዎች በፊት ገጻቸው ምስሉን ይዘው ብቅ ሲሉ ታላቁ የሙዚቃ ሰው፣ የሙዚቃው ዋርካ፣ የሙዚቃው ቀማሪ እያሉ ስምና ስራው ከመቃብር በላይ እንደሆነ ይናገሩለታል። በደራሲ ይነገር ጌታቸው የተጻፈው መጽሐፍም የከተማው መናኝ በሚል የኤልያስን የህይወት ፍልስፍና ሙዚቃ አበርክቶ ይዳስሳል። ስለዚህ መጽሐፍ ደራሲ እንዳለጌታ ከበደ እንዲህ ይላል። ይነገር ጌታቸው በመጽሐፉ ውስጥ ያሳየ ነገር ኤልያስ መልካን ፈልገው ስትሄድ በአንተ ውስጥ አንተ ራስን ፈልጎ ያገናኛል እንጂ አሳልፎ እንደማይሰጥ ነው ሲል ተናግሯል። ሪፖርተር ጋዜጣ በፊት ገጹ ምስሉን ይዞት ብቅ ሲል ሙዚቃ ቀማሪው ኤልያስ ሲል ገልጾታል። የሙዚቃ ቅንብርና ግጥምና ዜማን በአንድ ላይ አጣምሮ መስራቱ በኢትዮጵያ ከሙዚቃ ኢንዱስትሪ ቀዳሚ ተዋናዮች ያሰልፈዋል። የከተማው መናኝ ኤልያስ መልካ በመድረክ ስሙ ቴዲ አፍሮ እየተባለ የሚጠራው ቴዎድሮስ ካሳሁን ገርማሞ ጋር ግንኙነት እንደነበራቸው ይነገራል። የመድረክ ስሙን ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ እንዳገኘም የተለያዩ መረጃዎች ያሳያሉ። ከድምፃዊነቱ በተጨማሪ የግጥምና ዜማ ደራሲ፣ ታሪክ አዋቂ፣ በጎ አድራጊ፣ ተሟጋችም ነው። ትልልቅ የዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ እያሉ ያሞካሹታል። በእንግሊዙ ቢቢሲ እና በአሜሪካው ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያለ ዘገባዎችን ሰርተውለታል። በአፍሪካ በተለይ በምስራቅ አፍሪካ ተጽዕኖ ፈጣሪነቱ በሬጌ ሙዚቃ ስልት ምርጥ ስራዎች ካሏቸው ሙዚቀኞች አንዱ ነው። ሰዋሰው መረጃ ቴዲ አፍሮ ምን ያህል ያውቃሉ ሲል ባሰፈረው ጽሑፍ ላይ ከትዳር አጋሩ አመለሰት ሙጬ ጋር ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስቱና በሰራችበት አጋጣሚ ነው። ከጋብቻቸው በፊት ያሰረላት የቃል ኪዳን ቀለበት 750 ሺህ ብር እንደሚያወጣ ተወስቷል። አመለሰት በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ሲሆን በአዲስ አድማስ ጋዜጣ ላይ የኮሌጅ ወጎችን በመጻፍ ትታወቅ ነበር። በአማርኛ ፊልሞች ላይ በመተወንም ልምድ ያላት ስትሆን ስለ ፍቅር የተባለም አስቂኝ የፍቅር ፊልም በመድረስም ፕሮዲውሰር ያደረገች ናት። ቴዲ አፍሮ በሙዚቃ ስራዎቹ ስለ ሰብአዊነት፣ አንድነትና በፍቅር ዙሪያ አተኩሮ በመስራትም ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ዘፈኖችም በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግ ተወስቶለታል። የመጀመሪያ የሙዚቃ ስራው ደግሞ አቡጊዳ ይሰኛል። ታዲያ ይህን አልበም ውብና ማራኪ እንዲሆን ያደረገው ታላቁ የሙዚቃ ቀማሪ ኤልያስ መልካ ነው። ቴዲ አፍሮ የመጀመሪያ አልበሙን ሲሰራ ስቃዩ የሚነገር አልነበረም። ቴዲም ራሱ ሊረሳው የማይፈልገው የህይወት ክፍሉ ነው። አስቡት፣ ትንሹ ልጅ ከቲያትር ቤቶች የሚከፍሉትን 20 እና 30 ብሮችን አጠራቅሞ ከወላጅ አባቱ ተደብቆ በ23 ዓመቱ ሌቦ የተሰኘ አልበም ሰርቶ ጨርሶ ገንዘብ ያጠገባቸው አከፋፋዮች ስራውን ያከስረናል
ብለው የሲዲውን ሽያጭ ሲይዙበት ሙዚቃውን ተው ለሚለው አባቱ ቴዲ አፍሮ የአልበም ጠበቃና ምስክሩ ነበር። በአባቱ ችሎት ፊት ቀርቦ ለሙዚቃ የተሰጠ ሰው መሆኑን ለማስመስከር ልጅነቱን ወጣትነቱን ሁሉ መስዋዕት አድርጓል። ግን ፈተናው በባለጠጎች ሆነ። እጅግ አዝኖ ሊገፋው የማይችለው ባላገራ እንደገጠመው ስላወቀ ለአባቱ ሌላ አልበም ሰርቶ ለማሳየት ሌላ የአልበም ግንባታ ጀመረ። የቀድሞ አልበሙ የከተማ ግንባታ ያህል ክብደት ቢኖረውም ቀጣይ አልበሙ ግን አገር የመስራት ያህል መራቀቅን የሚጠይቅ ጥበብን የሚፈትሽ ነበር። ይህ አቡጊዳ የተሰኘው አልበም እንደ ቴዲ አፍሮ ያለ ብዙ የዜማ የግጥምና ደራሲ ብቻ ሳይሆን ራሱ ቴዲን የሚፈልግ ከመሆኑም በላይ እንደ ኤልያስ መልካ ያለ የነካው የኪቦርድ ሁሉ ጣም ዜማ የሚወጣው ሰው ይፈልግ ነበር። የሙዚቃ አምላክ ሁለቱን ብርቶች አገናኝቶ 4x4 በሆነች ቤት ውስጥ መላ ኢትዮጵያን ማናወጥ የቻለ ሙዚቃ መስራት አስቻላቸው። ነገሩ በምስራቅ አፍሪካ በጥቂት ቀናቶች ውስጥ ትልቅ ተቀባይነት ማግኘት የቻለው ይህ የሁለት ታታሪዎች የሙዚቃ አልበም በዓለም የብዙ መድረኮች የኮንሰርት ዝግጅት የደራ ነበር። ከበርካታ ዓመታቶች በፊት የተገጠመ ግጥም፣ በተመሳሳይ ርቀት የተደረሰ ዜማ፣ በመሰል ሰዓት የተደረገ የሙዚቃ ውህደት ዛሬም ድረስ እንዳይጠላ ሆኖ ተቀምጧል። መጠላቱ ሩቅ አማርኛ ነው፣ ደግሞ እንዳይሰራ ሆኖ በታላቅ ጥበብ ተቀምሯል። በመቀጠልም ያስተሰርያል አልበም ላይ አብዛኛው ሙዚቃ ላይ በጋራ ተሳተፉ፣ ድንቅ ስራዎችንም አመረቱ። ችግሩ ግን እዚህ ጋር አለመግባባት ፈጠረ። ሁለቱ ወጣቶች በጥምረታቸው የሙዚቃውን ታሪክ መቀየር መቻላቸውን ዘንግተው በተለይም በኤልያስ በኩል እድሜ ለኔ ለዚህ አበቃሁት የሚል የብሽሽቅ ቃል ተሰነዘረ። አብዝተው የሚዋደዱ ሰዎች አንተም በሙያህ እኔም በሙያዬ ትልቅ ስራ ሰራን መበባሉ መመሰጋገኑ መኖር ሲገባው ያልተፈለገ ቅሬታ ተፈጠረ። ፍቅራቸው አብረው መስራታቸው ቀረ። ቴዲ አፍሮ በሰው ትከሻ ያልቆመ አርቲስት መሆኑን በቀጣይ ዓመታቶች አስመሰከረ። አልፎ ተርፎም የሙዚቃ ቅንብሮቹ ምን መሆን እንዳለባቸው ቤቱ ሰርቶ ወደ አቀናባሪ ወደ መውሰድ ደረጃ ከፍ አለ። ቴዲ አፍሮ ሰርቶት የወደቀ ሙዚቃ የለም አይኖርምም። ኤልያስ መልካም ቢሆን ከ45 ያላነሱ 400 በላይ እጅግ ድንቅ ስራዎችን በመስራት ከ20 ዓመታት በላይ ተጓዘ። ቴዲ አፍሮን የሚመጥን አቀናባሪ ኢትዮጵያ ውስጥ አለመኖሩን የሙዚቃ ባለሙያው ሰርጸ ፍሬ ስባት በአንድ ወቅት ገልጾ ነበር። ኤልያስ መልካና ቴዲ አፍሮ ከተቀያየሙ ከረጅም ዓመታቶች በኋላ ኤልያስ በመጸጸት ይቅር መበባሉን ፈልጎ ወደ ቴዲ አፍሮ ሽማግሌ ላከ። ቴዲ አፍሮም የልጅነት ጓደኛውን ይቅር ለማለት አላመነታም። እንዲያውም በደስታ ፈነደቀ። ከኤልያስ መልካ ጋር ፊት ለፊት ሲተያዩ ሁለቱም ከማልቀስ አልዳኑም። ከማውራት በፊት እንባ ቀደመ። ከመወቃቀስ ይልቅ ተቃቅፎ ማልቀስ ሆነ። መዋደዳቸው የሚነጥፍ አልነበረም። በርቅ አሸነፉ። ቴዲ አፍሮም በአንድ ወቅት ኤልያስን እንዲህ ሲል ገልጾ ነበር። ምሳሌ በሙዚቃ ማቀናበር ዘርፍ ብዙዎቻችን ጀርባ የነበረው ኤልያስ መልካን አስታውሱ። በተረፈ ይህን ክብር ስለሰጣችሁ የልጃ ስላደረጋችሁ የሙያ አጋርነታችሁና ወንድነታችሁ ስለሰጣችሁ በእግዚአብሔር ስም አመሰግናለሁ። ሁለቱ የማይነጣጠሉ ከብዙዎች ልብ የማይጠፉት የሙዚቃ ሰዎች ስራቸው፣ ዝናቸው በዚህ የሚያበቃ አይደለም።